ሁላችሁም አባቶች፣ እናቶች፣ ወንድሞች ከሞት በወደደን ከመቃብር ድረስ ፍቅሩ በገለጸልን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሁላችሁንም ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። ድምፃችሁ አይሰማም? እንደምን አደራችሁ? እግዚአብሔር ይመስገን። እንደምን እስከዚህ ሰዓት ደረሳችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችን ለምስጋና ያከናወነልን፣ ትናንት የጠበቀን ዛሬን ያደረሰን፣ ነገ በተስፋ እንድንጠባበቅ ያደረሰን ነገ ተስፋችን የቅዱሳን አባቶቻችን አምላክ እግዚአብሔር በፈጠረው አንደበት ስሙ ለዘላለም የተመሰገነ ይሁን። አሜን። ስሙን ጠርተን ስሟን የማንጠራት የድኅነታችን የመሰባሰባችን ምክንያት እመቤታችን ቅድስት ድንግል ማርያም፣ በዕለቱ የምናስባቸው ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው አባቶቻችን ሊቃውንት እግዚአብሔር እንዳከበራቸው መጠን ክብር ምስጋና ይድረሳቸው። እንኳን አደረሳችሁ። ለዚህ ዕለት ያደረሰን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሜን። ደዌው እንደዘገየበት አወቀ በሚል ርዕስ እንመማራለን። አምላክ አበው እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አሜን። የዮሐንስ ወንጌል ምዕራፍ 5 ቁጥር 6 ላይ ያለውን የእግዚአብሔር ቃል አንስተን ለተወሰነ ደቂቃ ብቻ እንመማራለን። ቢበዛ ለ10 ደቂቃ ነው እንሄዳለን ማለት ነው። ከሁላችን ጋር ይሁን። ምኑ እንደዘገየበት ደዌው እንደዘገየበት ምን አለ አወቀ። ሀሳቡ ጠቅላላ አድርጌው ነው። ኢየሱስ ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን አለው ይላል ሙሉ ሀሳቡ። ያ ማለት እንደዘገየበት አውቆ ማለት መጻጉዕ ብዙ ዘመን እንደታመመ ደዌው ችግሩ እንደዘገየበት አውቆ እንዲህ አለው ነው። ምን አለው? ልትድን ትወዳለህ አለው። ስለዚህ ሀሳቡ ደዌው ሕማሙ እንደዘገየበት እንደጸናበት አወቀ ነው ሀሳቡ። ይህንን ርዕስ ላስባችሁ ለተወሰነ ደቂቃ ብቻ እንመማርበታለን። ደዌው በሉ ደዌው እንደዘገየበት አወቀ። ምን አደረገ? አወቀ። ምን እንዳሆነበት? ደዌው እንደዘገየበት ሕማሙ ችግሩ እንደጸናበት ምን አለ? አወቀ። የሁላችንም ችግር እግዚአብሔር እንዲያውቅልን እንዲረዳን ቅዱስ ፈቃዱ ይሁንልን። አሜን። አያውቅልን ማለት ሳይሆን ነገር ግን ልክ እንደመጻጉዕ አይነት መረዳት ማለት ነው። እና በዚህ ርዕስ እንመማራለን ማለት ነው። የማን ደዌው? መጻጉዕ የሚባል የአንድ በሽተኛ ደዌ ነው። እግዚአብሔር በዛሬው ዕለት የፈወሰበት የሚታሰበው ለመጻጉዕ የዐቢይ ጾም 4ኛው ሳምንት መጻጉዕ እየተባለ የሚጠራ ነው። ማን ይባላል? 4ኛው ሳምንት መጻጉዕ ይባላል። መጻጉዕ ማለት የአንድ ሰው ስም ሳይሆን የህመም ስም ነው ማለት ነው። በሽተኛ ወይም ደግሞ ህመምተኛ ማለት ነው። በዚህ ሳምንት እግዚአብሔር የታመሙ ሰዎችን የደዌ ዳኛ የአልጋ ቁራኛ ሆነው ይኖሩ የነበሩ ሰዎችን እግዚአብሔር የፈወሰበት፣ ዕውራን ያበራበት፣ በአጠቃላይ በመዋዕለ ሥጋዌው የፈወሳቸውን ህሙማን ያደረገውን ታምራት ትምህርት እናስብበት ሳምንት ላይ ያለነው እና ቅድም በወንጌሉ የዚህ ሰው ህመም የዚህ ሰው እግዚአብሔር እንዴት እንዳዳነው ተነግሯል። ይህን ብቻ ይዘን እንደረሳለን። ቁጥር 1 ጀምሮ ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ከዚህ በኋላ የአይሁድ በዓል ነበረ፣ ኢየሱስም ወደ ኢየሩሳሌም ወጣ ይላል። የማን በዓል ነበረ? የማን በዓል ነበረ? ተከተሉ። ትንሽ ደቂቃ ብቻ ነው ቆዩ። በነገራችን ላይ የማን በዓል ነበረ? የአይሁድ በዓል ነበረ ማለት በዓለ ፋሲካ የሚባለው ነው። የአይሁድ በዓል ነበረ። በነገራችን ላይ እግዚአብሔር ይህንን የአይሁድ በዓል እያለ የሚጠራውን በዓል መጀመሪያ የእግዚአብሔር ፋሲካ ነው እየተባለ ይጠራ የነበረው። የማን በዓል? የእግዚአብሔር ፋሲካ ተብሎ ይጠራ ነበረ። በኋላ ግን እስራኤላውያን በዚህ በዓል የእግዚአብሔርን ሀሳብ ሳይሆን የራሳቸውን ሀሳብ ማስተናገድ ስለጀመሩ የእግዚአብሔር በዓል ከመሆን ወጥቶ የነገሌ በዓል መባል ጀመረ። የሰማችሁ ነው። የእግዚአብሔር በዓል ይባል የነበረው የአይሁድ በዓል ተባለ። ለምን? እግዚአብሔርን የሚገልጽ ሳይሆን አይሁድን የሚገልጽ ግብር ብቻ ይከናወንበት ስለነበረ የኔ በዓል ነው የነበረውን በዓል የአይሁድ በዓል ብሎ እግዚአብሔር ይጠራው ነበር ማለት ነው። ምን ይህ የጥላቻ ንግግር ነው። በነገራችን ላይ የሰማችሁ ነው። ልክ ግንኙነቱ ሲቋረጥ ለምሳሌ በአንድ ቤት ባልና ሚስት ይኖራሉ። ልጅ ይለው የነበረውን ልጅ በኋላ ሲጣለው ሚስቱ አንቺ ልጅ ያደረገኝ ይላል አይደል? ግን ልጁ አይደለም። ምኑን ለመግለጽ ነው? መቀየሙን መጣላቱን ለመግለጽ ልጅ ወይም ደግሞ ልጅ እያደረገኝ ነው ልትል ትችላለች። ምን ማለት ነው? እየተጣሉ እንደሆነ ማሳያ ብቻ ነው እንጂ ልጃቸው አይደለም ማለት አይደለም። እና የአይሁድ በዓል የተባለው የፋሲካ ነው ብሎ እግዚአብሔር በኦሪት ዘጸአት ምዕራፍ 13 ምዕራፍ 14 11 ጀምሮ የምናገኘው የእግዚአብሔር በዓል ነው። ነገር ግን በኋላ ከጊዜ በኋላ ታውቃችሁ የእግዚአብሔርን በዓል
የሰው በዓል ወደ መሆን ቀየሩት። ከዚህ እግዚአብሔር ይሰውረን። የእግዚአብሔር በዓል ሊሆን የሚችለው እግዚአብሔር የሚከበርበትና የሚገለጽበት ከሆነ ብቻ ነው። ነገር ግን የእግዚአብሔር በዓል የማይገለጽበት የእግዚአብሔር ክብር የማይገለጽበት ከሆነ የሰው በዓል ነው የሚሆነው። የእግዚአብሔርን በዓል የእግዚአብሔር በዓል እንደሆነ እንድናስቀጥል እግዚአብሔር ሁላችንንም ይርዳል። የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር ይላል። ከምኑ ጤናማ ይሆን ነበረ? ካለበት ከማናቸውም ደዌ ጤናማ ይሆን ነበረ። ስንት ቀን? አንዳንድ ጊዜ ይላል። ያው ደግሞ በሳምንት አንድ ጊዜ ነው አንድ ሰው የሚፈወሰው። በተመለከተ በሳምንት አንድ ጊዜ ብቻ አንድ ሰው ይፈወሳል። እሱም ደግሞ እድል ገጥሞት የእግዚአብሔር መልአክ ከሳምንት አንድ ጊዜ መጥቶ ውሃውን ያናውጠዋል። ቅዱስ ሩፋኤል መተርጉማን ይናገራሉ። ከዛ በኋላ ውሃው እንደተናወጠ ፈጥኖ ወደዚያ ውሃ የወረደ ሰው ምን ይል ነበረ? ይፈወስ ነበረ። በሳምንት አንዴ የሚደረገውን ድነት ለመጠበቅ ብዙ በሽተኞች በዚያች መጠመቂያ ደጅ ይጸኑ ነበረ። የእግዚአብሔርን ማዳን ይጠባበቁ ነበር። ግን ማዳን የሚደረገው ስንት ጊዜ ነው? አንድ ጊዜ ብቻ። ያውም ደግሞ ፈጥኖ የወረደ ብቻ ይፈወስ ነበረ። ይችን ከሳምንት አንድ ጊዜ የምትደረግ ሰው እየተጠባበቁ ብዙ በሽተኞች በዚያ ይኖሩ ነበረ። በጣም ይገርማል። ተስፋ ለመቁረጣቸው ይገርማል። በብዙ የሚቆጠሩ ህመምተኞች በዚያ ቦታ ነበሩ። ምናልባት ይህን ብጣ ደርሶኝ አንድ ቀን እግዚአብሔር ያድነኝ ይሆናል ብለው እግዚአብሔር የሚጠባበቁ ከመጠመቂያዋ ሳይወጡ ይጠባበቁ የነበሩ እንደነ መጻጉዕ አይነት ሰዎች ደግሞ 38 ዓመት ሙሉ እግዚአብሔርን ሲጠባበቁ የኖሩ በሽተኞች ነበሩ። ስንት ዓመት? 38 ዓመት ይበል። ከዛ በላይ እንደዚህ ጸና ሰው ይኖራል። ከሳምንት አንዴ በሚደረገው አንድ ቀን የእግዚአብሔር ማዳን ወደ እኔ ይመጣል ብለው እንደዚህ የሚጸኑ ተስፋ ሳይቆርጡ የሚጠባበቁ ሰዎች ነበሩ። እውነት ለመናገር ከእነዚያ ሰዎችና ከእኛ ማን ይበልጣል? እነሱ እንዴት ደግሞ ራሳቸው ልትሰውሩ ነው። ማን ይበልጣል? ለምን መሰላችሁ? እንደዚያ ብለው ከሳምንት አንዴ በሚደረግ ድነት እግዚአብሔር ሊያድነን ይችላል ብለው 38 ዓመትና ከዚያ በላይ ዓመት እግዚአብሔርን ደጅ መጽናት ማለት ምን ማለት ነው? ምቹ ቦታ መሰላችሁ? የጸበል ቦታ ማለት ነው። ያው ያልተምታቸ አሁን ብዙ የጸበል ቦታዎች ቤት ተሰርቶ ምናምን ሊሆን ይችላል። ግን ይህ ወንዝ ላይ እግዚአብሔር የእግዚአብሔር መልአክ ያናውጠው ለመዳን 38 ዓመትና ከዚያ በላይ እግዚአብሔርን ሳያጉረመርሙ ሳያማርሩ እግዚአብሔርን ይጠብቁ ነበር ክርስቲያኖች። እኛ 38 ቀን እንኳን እግዚአብሔርን እንጠብቃለን ስለመናገር በቃ ረስቶናል ብለን ማለት ተስፋ እንዲህ እያደረጉ ደጅ ሲጠኑ እግዚአብሔርን የሚጠባበቁ ብዙ በሽተኞች ነበሩ። እውነትም መጠባበቃቸው እግዚአብሔርን ተስፋ ማድረጋቸው አልቀረም። ሆነ ለመናገር እግዚአብሔር አንድ ቀን መጣላቸው። ሲጠባበቁት የነበረው በተስፋ ይጠባበቁት የነበረው እግዚአብሔር አንድ ቀን ወደ እነሱ መጣላቸው። ይፈማቸው ነው። መጠመጣ የአይሁድ በዓል በሚከበርበት ምን በሚደረግበት በዓል ፋሲካ በሚከበርበት እግዚአብሔር ወደ ኢየሩሳሌም ከሄደ በኋላ በበዓል ቀን ወዴት መሄድ እንዳለብን ለማሳየት እግዚአብሔር ወደ በሽተኞች ሄደ። ወዴት ሄደ? ወዴት ሄደ? መቼ? በበዓል ቀን። መቼ? መልካም። እኛ በዓል ሲከበር ወዴት እንደምንሄድ ይታወቃል። አንዳንዶቻችን ወደ መናፈሻና ወደ መዝናኛ አይደል የምንለው? ግን በበዓል ቀን ወዴት ነው መሄድ ያለበት? ወደ ደካሞች እነሱን ወደ መጋበዝ ወይም ደግሞ ወደ መጎብኘት እነሱን ወደ መጠየቅ መሄድ እንዳለብን ለማሳየት እግዚአብሔር በዓሉን ካከበረ በኋላ በቀጥታ እነዚህ ህመምተኞች ወዳሉበት ቦታ ሄደ። ክርስቲያኖች የእኛ በዓል የሚሆነውና አሁን ይህ ወቅት የጾም ወቅት ነው። ሌሎችም ብዙ የምናከብራቸው በዓላት አሉ። ይህ በዓል መገለጫው የተራቡ ሰዎች የሚጠጉበት እግዚአብሔር የሚከብርበት ከሆነ ብቻ ላይ ለማሳየት እግዚአብሔር በበዓሉ ወደዚያ ሄደ ማለት ነው። የተማች ከሆነ አንዳንድ ጊዜ እግዚአብሔር መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር ይላል። ስንት ዓመት? 38 ዓመት። ያስቡ ነው ለመናገር ከእኛ እድሜ በላይ ማለት ግን ይህንን ሁሉ እድሜ
እግዚአብሔር ይመጣል አንድ ቀን ያድነኛል እያለ ምቹ ባልሆነ በዚያ በመጠመቂያ ስፍራ እግዚአብሔርን ይጠባበቅ ነበር። 38 ዓመት ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን አለው ይላል። 38 ዓመት ሙሉ እግዚአብሔርን ደጅ እየጠና ነው። አንድ ቀን ይመጣል የሚል ተስፋ ነበረው። የተጠባበቀው ተስፋ ያደረገው እግዚአብሔር አንድ ቀን መጣል። ክርስቲያኖች እግዚአብሔርን ተስፋ የምናደርግ ከሆነ ለሁሉ ነገር እግዚአብሔር መፍትሄ ይሰጠኛል ብለን እግዚአብሔር ፍጹም የሆነ እምነት የምናምን ከሆነ አትጠራጠሩ፣ እግዚአብሔር ወደኛ አንድ ቀን መምጣቱ አይቀርም። ይመጣል አይመጣም? አላያችሁ? ቸግሮ በቃይ መፍትሄ የለውም ያለበትን ችግር እግዚአብሔር አፈታለን ይመጣልናል። እውነት ለመናገር ግን ችግሩ እኛ ትዕግስት የሚባል ነገር የለንም። እውነት ለመናገር ዛሬ መጠን ዛሬ ጠይቀን ምነው እግዚአብሔር ሆይ ዝም አልከን ብለን በእግዚአብሔር አኩርፈን ምንሄድ ሰዎች እናስገርም ማለት ነው ለመናገር እና ይህንን ያክል በአልጋ ተጣብቆ 38 ዓመት ሙሉ እግዚአብሔር እንደሚጠናው የነበረው ይህ ሰው አንድ ቀን እግዚአብሔር ታው ትዕግስታችን እግዚአብሔር ወደኛ ይተዋል። በነገራችን ላይ እግዚአብሔር ወደሱ መጣ። ደዌው እንደዘገየበት ለብዙ ዘመን እንደተሰቃየ መከራ እንዳየ እግዚአብሔር ያውቃል አያውቅም? ያውቃል። ወደ ሌሎቹ አልሄደም። የዚህ ሰው ችግር ለመፍታት ስለነበረ እግዚአብሔር የሄደው ወደ መጣሁ መጣ። ችግርህን ተረድቻለሁ። 38 ዓመት ሙሉ ስትሰቃይ እንደኖርክ አይቻለሁ። ስለዚህ ላድን መጥቻለሁ። እኔ ግን በግድ አላድንህምና ተፈቅድልህ ሕያው ልትድን ትወዳለህ ወይ ብሎ ጠየቀው። የሰማችሁ እግዚአብሔር የሚያድነን የእኛን ፈቃድ ተንተርሶ ነው። በነገራችን እኛ ፈቃደኞች ሳንሆን ጌታው ያድነን አዎ እፈልጋለሁ ሳንል እግዚአብሔር ያድነን። ብዙ ጊዜ ለመዳን አንፈልግም ማለት ተሰራችሁ በጣም ፍላጎት የለንም። ተነሳሽነት የሚባል ነገር ያስፈልጋል። በነገራችን ለመዳን መልካም ነገር ለመስራት ፈቃደኞች መሆን ተነሳሽነት ሊኖረን ያስፈልጋል እና የራሱን ፈቃድ ጠየቀው። ልትድን ትወዳለህ ወይ አለው። መጽሐፉ አዎ ጌታ ሆይ ልድንም እወዳለሁ፣ ነገር ግን ችግር አለብኝ አለ። የሰማችሁ ነው። ልድን እንወድ ነበር፣ ነገር ግን ብዙ ነገር ወደኋላ የጎተተ ነገር አለ። እውነት ለመናገር ያንን ሰብሮ ተራምሮ መዳን ግን የእኛ ድርሻ ነው። ኢየሱስ ይዘው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን አለው። ሰውየው ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያው ውስጥ የሚያኖር ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። መዳን ወድ ነበረ፣ ነገር ግን ውሃው ሲናወጥ ፈጥኖ ሌላው ይወርድና ቀድሞኝ ይድናል። ሌላው እየቀደመኝ ነው እንጂ 38 ዓመት ሙሉ በዚህ ምን አስቀመጠኝ? ለመዳን ነው ጌታ ሆይ፣ ግን እየቀደሙኝ ሌሎቹ ይድናሉ። ሰው የለኝም ማለት ምን የለኝም? ምን የለኝም? ሰው እንዲሰጠን የአምላካችን ቅዱስ ፈቃዱ ይሁንልን። አሜን። ሰው ትልቅ ነገር ነው። በነገራችን ላይ የሰው ልብሱ ጌጡ ሰው ነው ይባላል። ሰው ማጣት በጣም ከባድ ነው። ነገራችን ላይ ሰው ማጣት ማለት እግዚአብሔርን ከሰማይ የሳበ ነገር ነው። እግዚአብሔር ሰው ሲያጣ ወደ ሰማይ ማለት ከሰማይ ወደ ምድር መጣ። ድንግል ማርያምን ፈልጎ ድንግል ማርያም በኩል ሁላችንም ሰው አደረገ። ለእግዚአብሔርም ለእኛም የሰው መጣላት በጣም ከባድ ነው። ሰው የለኝም ማለት እሱ መጽሐፉ የጠበቀው ገና እግዚአብሔር የ30 ዓመት ጎልማሳ ነው እንደምታውቁት። ጉልበት ስላለው ደግሞ ወጣት ስለሆነ አንስቶ ወደ መጣመቂያው ጠብቆ ውሃው ሲናወጥ ይጥለኛል መስሎ ነው ያሰበው እንጂ እግዚአብሔር ተነስተህ አልጋህን ተሸክመህ ሂድ የሚለው እግዚአብሔር እንደሆነ እሱ አያውቅም። ነገር ግን ለማናቸው ችግሩ ለእግዚአብሔር ነገረው። ችግር የኔ ነው አንስቶ ወደዚያ የሚጥለኝ ቀምቶ ነው እንጂ እኔ የተቀመጥኩት ለመዳን ነው፣ ለመዳን ሙሉ ፈቃደኛ ነኝ አለ። ኢየሱስ እኔ የመጣሁት ወደ መጠመቂያ ለወረውር ሳይሆን እንዲሁ ላድንህ ነው። ኢየሱስ ተነሳና አልጋህን ተሸክመህ ሂድ አለው። ወዲያው ሰውየው ዳነ፣ አልጋውንም ተሸክሞ ሄደ ይላል። 38 ዓመት ሙሉ ሲሰቃይ የነበረውን ያን ሰው በአንድ ቃል ተነስ በሚል ቃል ብቻ እግዚአብሔር አዳነው። 38 ዓመት የተሰቃየውን ሰው ለማዳን 30 ሰከንድ እንኳን አልፈጀበትም። ይገርማቸዋል። አንዳንዴ የእኛ ነገር በቃ መፍትሄ የሌለው ይመስለን እኮ በጣም ይገርማቸዋል። ጊዜውን እግዚአብሔር ስለሚያውቀው ነው እንጂ እግዚአብሔር የእኛን ችግር ለመፍታት ይህን ያክል ጊዜ ፈጅቶበት አይደለም። ጥያቄ ጠይቃችሁ መጽሐፉ ስንት ዓመት ነው የታመመው? 38 ዓመት ሙሉ እግዚአብሔር መጽሐፉን ማዳናቸው ነው አይደለም? አቆም አይደለም አይደለም። ጊዜ ስለነበረው ነው። ጊዜ ስለነበረው ነው። የእሱንም ጽናት ለማየት ነው። እንደው ክርስቲያን ሳይሆን መጽሐፉን በጣም ነው የሚያደርገው ለመናገር። ይህንን በተረጎመበት ድርሳኑ ክርስቲያን ሳይሆን ይላል
አንተ ሰው ይህን ሰው አድንቀው ይላል። ምን በለው? አድንቀው። 38 ዓመት ሙሉ እግዚአብሔር እንደዚህ መጣት። በነገራችን ላይ ታሪኩን ስንናገረው እየቀለለባቸው ካልሆነ በቀር በጣም ከባድ ነው። በጤናችን ራሱ ለመናገር ሀብት ስራ ስናጣ እንኳን ስራ ስናጣ እግዚአብሔርን 38 ዓመት ሙሉ እንታገሳለን። ገና በ10 ዓመታችን ገና በ20 ዓመት ወጣቶች ገና ሆነን እኮ ተስፋ እንቆርጣለን አይደለም እንዴ? ያው ለስራ የደረስንበት እኮ ገና 2 ዓመት ነው። ከተመረጥን 1 ዓመት ሳይሞላን በጊዜ ተስፋ የቆረጥን ሰዎች የለን። እውነት ለመናገር ተስፋ የቆረጥን በጣም ብዙ ወጣቶች አለን። እና ይህን ተስፋ ሳይቆርጥ 38 ዓመት ጠበቀው አድንቀው። ይህን ሰው 38 ዓመት ሙሉ በጣም ቀላል አይደለም። እግዚአብሔርን ጠበቀው። ደግሞ መጠበቅ ብቻ አይደለም፣ እያማረረ ምነው ጌታ ሆይ ምነው ተውከኝ ምነው ረሳኸኝም አላለም። እና እግዚአብሔር ይህንን ሰው በደዌ ሲመጣው ደግሞ ይህን ያክል በህመም ሲኖር ምን አልኩ ጌታ ሆይ ምነው ረሳኸኝ ብሎ አንድ ቀን አማሮ አያውቅም ይላል። ክርስቲያን ሳቦት እየሰማችሁ ነው። አንድ ቀን እግዚአብሔርን አላማረረው። ይገርማችኋል። አሁን ይህንን በምታውቃለህ ካላችሁኝ ይልና ክርስቲያን ሳቦት መጥቶ እግዚአብሔር ልትድን ትወዳለህ ወይ ሲለው አዎ እግዚአብሔር ረስቶኝ ትቶኝ ነው እንጂ መዳን ፈልጌ ነበር አላለ። እግዚአብሔር ረስቶኛል አላለም። አዎ መዳን ፈልጋለሁ ወደዚያ ቢወርደኝ ጠፍቶ ነው እንጂ እግዚአብሔር እንደሚያድነኝ ያውቃለሁ አለ። እኛ ብንሆን ለመናገር በእርግጥ ሰዎቹም ያበብጡናል። ያን ያክል በደዌ ጸንቶብን በጣም ተቸግረን ብዙ ዘመን ተቆየን። በእኛ ብዙ ዘመን ቀርቶ 1 ወር 2 ወር ተቆየን። እኔ እንግዲህ ያደረኩትን አላውቅም እግዚአብሔር ረስቶኛል አይደለም ነው አይደለም። ስለምንድን እኮ ነው ደጋግሞ የምናገረው። እንደዛ ነው ምንድነው? ግን እግዚአብሔር ልጆቹን ይረሳል ይመስላል። አይረሳም። እግዚአብሔር ፈጽሞ ሊረሳ አይችልም። ፈጽሞ ሊረሳ እና ደዌው እንደዘገየበት አወቀ። በጣሙን አዳነው። የዛሬው ታሪክ እሱ ነው። በጣም ሰፊ ጉዳይ ስለሆነ ግን በታጀበውን ብቻ ተናገረ። ትምህርት ያደርጋል። ቅዱስ ዮሐንስ አፈወርቅ እግዚአብሔር ይላል መጻጉዕን 38 ዓመት ሙሉ ደጅ ያጸናው መጻጉዕን ጠልቶትና ማዳን አስቶት አይደለም ይላል። ይህ ብቻ ስሙኝና ልጨርስ። እየሰማችሁ ነው። መጻጉዕን 38 ዓመት ደጅ ሲጸና ያደረገው አስቶት ነው? እሺ ጠልቶት ነው? አይደለም ይልና ታዲያ ምንድን ነው ካልከኝ ይላል እንዲያጠራው ፈልጎ ነው ይላል። ምን እንዲለው ፈልጎ ነው? ተናገሩ። ምን እንዲለው ፈልጎ ነው? እንዲያጠራው ፈልጎ ነው። በጣም ይገርማል። ብዙ አይነት ነው ያለ። ከብዙ ደዌ ግን አንዱ ለንጽህና ሰውነታችን እንዲጠራ ንጹህ እንዲሆን የሚሰጥ ደዌ ህመም አለ እና እንዲያጠራው ነው ይላል። እንዴት ካልከኝ ይልና አንድ ወርቅ ያለው ሰው አለ። ምን ያለው ሰው? ወርቅ ያለው ሰው። ወርቅ በነገራችን ላይ የሚሰራው በምንድን ነው? በእሳት አይደል? ወርቅ ያለው ሰው ወርቁ ቢዝግበት ያንን የሚወደውን ወርቅ ምን ውስጥ ይጨምረዋል? እሳቱ። ተናገሩ። ወርቅ ያለው ሰው ወርቁ ሲዝግበት ወይም ደግሞ ሲዝግበት ምን ያደርገዋል? እሳት ውስጥ ምን ያደርገዋል? ይጨምረዋል። መልካም። ይህ ሰው እሳት ውስጥ ወርቁ የሚጨምረው አይፈልገውም? ወርቁ ይፈልገዋል አይፈልገውም? እሺ እሳቱ እንዲበላው ፈልጎ ነው ወይስ ንጹህ እንዲሆንለት ነው? ንጹህ እንዲሆንለት ነው ይላል። ተመልከቱ። እግዚአብሔርም ይላል እኛ የእግዚአብሔር ወርቆች ነን ይላል። ስሙ የተመሰገነ ይሁን። የእግዚአብሔር ምኖች ነን፣ ወርቆች ነን። ተመልከቱ። ስንዝንበት ወይም ደግሞ ስንዝን በኃጢአት ስንቆሽሽ ንጹህ እንድንሆን እግዚአብሔር ወርቅ ወደ እሳት እንደሚማገድ እኛንም ወደ መከራ ይማግደናል ይላል። ምን እንድንሆን? ተናገሩ። ምን እንድንሆን? እንድንጠራ ንጹህ እንድንሆን ነው። ንጹህ እንድንሆን የተሰጠን ደዌ እንድንቆሽሽ የሚያደርገን ከሆነ ከባድ ነው። በደዌው እግዚአብሔርን የሚያመሰግንና እንደመጣሁ ተስፋ ሳይቆርጥ ደጅ የሚጸና ሰው በደዌው ንጹህ ይሆናል። የሚያማርር ሰው ደግሞ በአንጻሩ ለንጽህና የተሰጠው ለረፍት ይሆናል። እዚህ ከመሆን ሁላችን ይሰውራል እና ባለ ወርቁን ወደ እሳት ይጥለዋል። ያንን የወደው የሚታሳለትን ወርቅ ወደ እሳት ይጥለዋል። እንዲቃጠል ፈልጎ አይደለም፣ ንጹህ እንዲሆን እንዲጠራለት ፈልጎ ነው። ወርቁን ከመውደዱ የተነሳ የሚወደውን ወርቅ ከዛ ግዴታ ወደ እሳት ይጥለዋል። ለምን? እሳት ውስጥ ካልገባ ወርቁ ወርቅ ሊሆን ስለማይችል እና ክርስቲያኖች እኛ ለእግዚአብሔር ወርቅ ስላልሆንን በኃጢአት ስለዛግን ንጹህ እንድንሆን ያነጻል ሊወለውለን ወደ መከራ ቢማግዳሉ ለምን ብላችሁ በእግዚአብሔር አታጉረምርሙ ይላል። ክርስቲያን ሳቦት ነው የሚናገረው። እየሰማችሁ ነው? አታጉረምርሙ። ከዛ ይልና ለምን 38 ዓመት አሰበቀው ይልና እስከሚጠራ ድረስ ነው ይልና ምሳሌ ይናገራል። ለምሳሌ ቅድም የነገርኳችሁ ባለ ወርቁን ያደርገዋል፣ እሳት ውስጥ ይጥለዋል። ስንት ደቂቃ እንደሚበቃው የሚያውቀው ወርቁ ነው ሰውየው ነው? ወርቁ ነው። ወርቁ እሳት ውስጥ ገብቶ አይ እኔ ይበቃኛል አሁን አርካለሁ አውጣ ይላል
ስንት ደቂቃ መቆየት እንዳለበት የሚያውቀው ማን ነው? ሰውየው ነው፣ ባለ ወርቁ እንጂ ወርቁ አይ እኔ በቃኝ ከዚህ በኋላ ጠርቻለሁ መውጣት አለብኝ ከዚህ ሰዓት ማለት ይችላል? አይችልም ይላል። እንደዚሁ ሰው በመከራ ውስጥ ሳለ ደግሞ ያ ወርቅ ምን ያክል ጊዜ በእሳት ውስጥ ቢቆይ መጥራት እንደሚችል የሚያውቀው ባለገንዘቡ እንደሆነ ሁሉ እኛም ስንት ጊዜ ብንታመም ንጹሕ እንደምንሆን በምን አይነት ፈተና ብንፈተን እንደምንጠራ ስንት ጊዜ መፈተን እንዳለብን የሚያውቀው እግዚአብሔር ነው። እኛ ነን። እግዚአብሔር ነው። እኛ ነን። በጣም ጥሩ ተመልከቱ። አሁን በእግዚአብሔር ስራ እየገባን ያስቸገረው ነገራችን ላይ ስንት ጊዜ እሳት ውስጥ ተማግሮ ሲቆይ እንደሚጠራ ወርቁን የሚያውቀው የወርቁ ባለጌታ እንደሆነ ሁሉ እኛም ስንት ጊዜ ተፈትነን በምን አይነት ፈተና ውስጥ አልፈን ንጹሕ የጸና ክርስቲያን እንደምንሆን ያውቅልን ማን ነው? ስለዚህ በፈተና ስንጠራ የማን ፈቃድ ነው ብለን መተው አለብን? የእግዚአብሔር ፈቃድ ነው። ባይሆን በዚህ ዘመን ብጠፋ ሳይሆን ምወለወል ንጹሕ መሆን አድርገኝ ብለን እግዚአብሔርን መማፀን ከኛ ይጠበቃል። እና እግዚአብሔር መጻጉዕን ጠልቶን አይደለም፣ ሌሎችንም ክርስቲያኖች ስንፈተን ዝም ያለን ጠልቶን አይደለም። ምን እንድንሆን ነው? እንድንጠራ። አንዳንዶች እግዚአብሔር ማያይ የሚመስል ሰው አለ። ወአይመረ ከመ ጐነየ ውስተ ደዌሁ፣ ሕመሙ እንደዘገየበት አወቀ ይላል። ያለንበት ችግር ያለንበት ፈተና እግዚአብሔር ማያውቀው ይመስላችኋል? ያውቀዋል? አያውቀው? ያውቀዋል። ምን አይነት ችግር ውስጥ እንዳለን እግዚአብሔርን እንዴት እየለመንና እንዴት ደጅን እየጸናን እንደሆነ ያውቀዋል እግዚአብሔር። ግን ችግሩ ምንጠራበት ሰዓት ካልደረሰ ግን እግዚአብሔር ይታገሰናል። ምሳሌ አሁን እናቶች ስላላችሁ ልጠይቃችሁ። እናንተ ታበስላላችሁ አይደል? እሺ መልካም። እናበስላለን አናበስልም? እንጀራ ስንጋግር ምን ያክል ደቂቃ መቆየት እንዳለበት ሊጥሩ የሚነግረን እኛ ነን። ተናገሩ። እኛ ነን። አይ እንዲያው ሰዓት ከሚጠብሰው እንዲያው በጣም ከሚግብ ተነላችሁ ታይታውታላችሁ። ሳይበስል ይወጣል አይወጣም? ምን ማለት አለበት? የሚጣፍጥ ምግብ በደንብ ሲበስል ማለት ነው። ተበሰሉ ንጹሕ የሆነ ጣፋጭ ሕይወት የሚኖረን ስንጠበስ ነው። በመከራ በነገራችን ላይ እየሰማችሁ ነው ወይ? ለዛ ነው እግዚአብሔር መጻጉዕን ያዘገየው ነው። እኛም በብዙ ፈተና እየዘገየን ሰዎች ካለን እየተፈተን ሰዎች ካለን እግዚአብሔር ዝም ያለን እስከምንጠራ ድረስ ነው እንጂ ጠልቶን አይደለም። እና መጻጉዕን አድንቀው ይላል ቅዱስ። ይህን ያክል ዘመን ታገሰ። ሲወለወል ንጹሕ ሲሆን ጊዜው ሲደርስ ከ38 ዓመት በኋላ እግዚአብሔር ወደ መጻጉዕ መጣ። ልትድን ትወዳለህ ያለው አዎ። በጣም ይገርማል። የእግዚአብሔር ማዳን ተመልከቱ። 38 ዓመት ታሞ የነበረው መጻጉዕ የማገገሚያ ጊዜ ያስፈልገው ምንም አይለው። ተነስተህ ሂድ አለው። የብረት አልጋውን ተሸክሞ ሄደ። የምን አልጋ? የብረት በጣም ከባድ የብረት አልጋ ነው። እሱን ተሸክሞ ሄደ። በጣም ይገርማል። አሁን እኛ ታመን ስንድን ማገገሚያ ጊዜ በጣም ይፈጅ ያስፈልጋል። ወዲያውኑ ትንሽ ተሻለ ብለን ብንነሳ እንወድቃለን አሁን። የእግዚአብሔር ማዳን ግን እንደሱ አላደረገም። ተነስተህ ሂድ አለው። አልጋውን ተሸክሞ ሄደ። ባጭሩ ማለት የፈለኩት ደዌው እንደዘገየበት አወቀ የሚለውን እርስ ያነሳሁት ሆነ ብዬ ነው። እንዲሁ እግዚአብሔር ያለንበትን ችግር ማያውቅ የነገርነውን ያልሰማ የረሳን የሚመስላችሁ ካለ እኔ ያለሁበትን እግዚአብሔር ያውቃል። እናንተም ያላችሁበትን ምን አይነት ችግር ውስጥ እንዳለን እግዚአብሔር ያውቃል። ነገር ግን እስከምንጠራ ይጠብቃል። እሱ ጊዜ እኛ የምንጠብቅ ክርስቲያኖች ከመጻጉዕ የምንማረው እሱን ነው። ደዌው እንደዘገየበት አወቀ። በመከራ ላይ እንዳለን እግዚአብሔር የማያውቅ ይመስለን ያውቃል። ችግራችን እግዚአብሔር የማያውቅ ይመስለን ሰዎች ያውቃል እግዚአብሔር። ስለዚህ እኛ ከእኛ የሚጠበቀው ልክ እንደ መጻጉዕ ፈውስ በሚደረግበት ቦታ እግዚአብሔርን ደጅ መጽናት ብቻ ከእኛ ይጠበቃል። የሰማችሁ ነው። ከእኛ የሚጠበቀውን እናድርግና እግዚአብሔርን ደግሞ የእግዚአብሔር ድርሻ ለእግዚአብሔር መተው ነው። ከእኛ የሚጠበቀው የመጻጉዕ ድርሻ በዚያች እግዚአብሔር በሚገለጥባት ከሳምንት አንድ የሚወጥ ፈውስ በሚያደርግበት በመጠበቂያው ቦታ ደጅ መጽናት የመጻጉዕ ድርሻ ነበረ። መጥቶ ማዳን ደግሞ የማን ድርሻ ነበረ? የእግዚአብሔር ድርሻ ነው። በጣም ይገርማችኋል። በዚያች ከሳምንት አንድ ድነት በሚደረግባት በዚያች በመጠበቂያ ቦታ እግዚአብሔር እንደሚፈጸሙ ሰዎች ክርስቲያኖች በየጊዜው ክርስቲያኖች በሚድኑባት ቤተክርስቲያን ደጅ መጽናት ምን ያክል መታደል እንደሆነ ታውቃላችሁ? ደጅ መጽናት እግዚአብሔርን ደጅ መጽናት መቻል አለብን እና ይህንን በደንብ ማሰብ አለብን። እግዚአብሔር የረሳን በቃ እግዚአብሔር ማያውቅ ነው የሚመስለን። አንዳንዶቻችን ሰጠንም መስጠታችን እግዚአብሔር ማያውቅ ይመስለን። ጾመንም እግዚአብሔር ጾማችንን ማያውቅ ይመስለን። የጠየቅነውን ሁሉ ማያውቅ ይመስለን። የምናደርጋቸውን መንፈሳዊም ሆነ ሥጋዊ ስራዎቻችንን እግዚአብሔር ማያውቅ ይመስለን ካለ እግዚአብሔር ያውቃል። ደዌው እንደዘገየበት አወቀ። ማን ነግሮት? ያውቃል እግዚአብሔር። እየሰማችሁ ነው።
ስለዚህ እግዚአብሔር ወይ ይፈቅድ ይንገረው ግይዞ ለሰብ የሰውን ማንነት ሲነግሩት አይሻም እሱ ራሱ ያውቀዋልና እንደተባለ ችግራችንንም መንፈሳዊ መልካምነታችንንም ችግራችንንም ኃጢአታችንንም ማን ያውቃል? እግዚአብሔር ያውቃል። ስለዚህ እንደመጣው እንዲያነሳንና እንዲፈውሰን የአምላካችን ቅዱስ ፈቃዱ ይሁንልን። የመጣው ለመዳን ግን ልድን ትወዳለህ እግዚአብሔር ዘወትር ይላል በያው ደብረቱ። አዎ ልድን እወዳለሁ ብለን ከእኛ የሚጠበቅብንን ማድረግ ደግሞ ከእኛ ይጠበቃል ማለት ነው። መጻጉዕ እግዚአብሔር አዳነው። ሁላችንም እንዲያድነን እንዲፈውሰን ቅዱስ ፈቃዱ ይሁንልን። የመጻጉዕ ቅድም ደጅ መጽናቱ መልካም ነበረ። እግዚአብሔር አዳነው። ደጅ ጥናቱ ማለት እግዚአብሔርን በተስፋ መጠባበቁ አዳነው። በኋላ ግን መጻጉዕ እግዚአብሔር ድንቅ አድርጎለት አድኖት አንድ ችግር ፈጠረ። ከዚህ እግዚአብሔር ሁላችንም ይሰውረን። ከ38 የመከራ ዘመን በኋላ መልካም ነገር አድርጎለት አድኖት ፈውሶት ያንን እግዚአብሔርን አሳልፎ ሰጠው መጻጉዕ። የተማከሩ ደግሞ ያዳነህ ማን ነው ሲባል ያዳነኝን አላውቅም ማለት የብዙዎቻችን ችግር እኮ ነው ለመናገር እሱ የሚያድነንን የሚጠብቀንን የሚመግበንን ስራ የሰጠንን የሚያኖረንን አናውቅም ማለት ነው። እናውቃለን አናውቅም። እሱ ብቻ አይደለም የት አለ ሲባል ጠቁሞ ይኸው ብሎ አስያዘ። እሱ ብቻ አይደለም ተነስ ብሎ የፈወሰውን ያንን እግዚአብሔርን በቀራንዮ በዕለተ ዓርብ ክርስቶስን በጥፊ መታ። ያዳነውን እግዚአብሔርን አሳልፎ የሰጠ ሰው ነው። ችግሩ እሱ ነው። እግዚአብሔር ብዙ ነገር አድርጎልን ስንታመም ስንቸገር ከችግራችን ከህመማችን ፈውሶን እግዚአብሔርን በጥፊ የተማታን ሰዎች አሳልፈን የሰጠን ሰዎች የለን። እውነት ለመናገር እየሰማችሁ ነው። እንደዛ አይነት ሰዎች ካለን በነገራችን ላይ ስንጠነቀቅ ያስፈልጋል። እግዚአብሔርን እንደሚያደርግ አውቆ ምን አለው? እወቅ ከዚህ በኋላ የከፋ እንዳያገኝህ እዚህ ዘያት እየከብከ ከዚህ የሚከፋ እንዳያገኝህ ተጠንቀቅ ብሎ አስጠንቅቆት ነበረ። ኃጢአት እንዳትሰራ ተጠንቀቅ አለው። ነገር ግን እግዚአብሔር እንዳዳነው የፈወሰውን ያንን እግዚአብሔርን በጥፊ መታ። እግዚአብሔርን የመታበት እጁ ሰለለ። በጣም አስቸጋሪ ሰው ሆነ። በኋላ እግዚአብሔር እስከሚያድነን የምንፈልገውን እስከምናገኝ ደጅ ምንጸና ሰዎች በጣም ብዙዎች ነን። በጣም 48 ዓመት ደጅ ጸና። በኋላ ግን ያዳነውን እግዚአብሔር አሳልፎ ሰጠ እና ክርስቲያኖች እግዚአብሔር ብዙ ነገር አድርጎልናል። ወደፊትም ብዙ ነገር ያደርግልናል። እግዚአብሔርን ደጅ እንጽና። ከእግዚአብሔር ወዴትም አንሂድ። እግዚአብሔር ችግራችንን ማያውቅልን የመሰለ ሰዎች ካለን ከእግዚአብሔር የተሰወረ አንዳች ነገር የለምና አንድ ቀን እግዚአብሔር ወደኛም እንደመጻጉዕ ወደ ቤታችን መምጣቱ ስለማይቀር እግዚአብሔርን በተስፋ እንጠብቅ፣ ከቤቷ እንታጣ የሚል መልዕክት ለማስተላለፍ ነው። ያስተማረ የገሰጸን ያስተካከለ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። ሰማነውን በልቡናችን ያው ልብን ያሳድርብን። የሁላችንን ችግር እግዚአብሔር እንዲፈታልን ቅዱስ ፈቃዱ ይሁንልን። ሌላው በሰፊው ከሰዓት ትምህርት ይሰጣል።